ዛሬ ባንዲ ወደድኩሽ አይመስለኝ። አዎ በቃ እኔ ምንም አልመሰለኝም። ሁሌ ስሜታዊ መሆን ሁሌ ስሜታዊ እንዴ ያ ምንድነው? አንቺ አልረዳኛልሽ። በቃ አልረዳኛልሽ። እንዴት ነው እንኮ ሰው ላገኝ ነው ብዬ እንደዛ ምናምን ሆንኩ። በቃ ትናንትና ምናልባት ጥለሽ ልትሄጂ ስለነበር እኔ አልጠበቅኩም። ገብቶሻል? ከኔ የሚበልጥብሽ ሌላ ቦታ ከኔ አስበልጠሽ የምትሄጂለት ሰው አለ ብዬ አስቤ አላውቅም። ያ በኔ ሰውስ እንዴ ትናንትና ገና ሰው ስላገኘሁኝ ባላገኘሁስ ኖሮ ከሰው ጋር ስላየኝ ቅናት በቅናት መንፈስ ተነሳስተህ እንደዚህ ጀስት የራስህ ስሜት መጀመሪያ አዳምጠው። መጀመሪያ ስሜትን ተረዳው። ቆይ አንቺ ለምን ከኔ ጋር ልክ ትጋቢያለሽ? እኔ እኮ ነገርኩሽ። በቃ እሺ አሁን ልንገርሽ፣ እኔ ራሴ መጎዳት የምፈልግሽ ነው። ሲጀመር ሰው ትወዳለህ? ይሁን እኔ በጣም ነው የወደድኩሽ። ላጣሽ አልፈልግም። በጣም ነው የምወድሽ። የኔ ልትሆኚ ነው የምፈልገው። በቃ ነገርኩ። እኔ አልመሰለኝም። አልመሰለኝም። እኔ እወድሻለሁ ስላልኩሽ ዛሬ እኔ ተሸንፌ ላንቺ እወድሻለሁ ስላልኩሽ ነው። ሰላም ሰላም፣ ውድ የኔ ቤተሰቦች እንዴት ናችሁልኝ? አለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ያው እንደተለመደው ዛሬም በአንዳንድ ነገር መጥቼላችኋለሁ። ቤተሰብ ላስታ የሚሰራነው ቪዲዮ አይታችሁ ኮሜንት ሰጣችሁኛል። በኮሜንታችሁም ያላችሁን ሀሳብ አስተያየት ሰጣችሁኛል። አንብቤ ያለው እናንተንም ያው ከያላችሁ ልምድና ምናምን ተነስታችሁም የራሳችሁን አስተያየት ምክር አስቀምጣችሁልኛል። በጣም ነው የማመሰግናችሁ። ጠቅሞኛል። እውነት ለመናገር ገብታችኋል። ልምድ ካለው ሰው አንዳንድ ነገሮችን መማር ይጠቅማልና የእናንተንም ኮሜንት አይቻለሁ። እኔንም ስለምታውቁኝ ከዚህ በፊት ባለኝ ሪሌሽን ምናምን ከዛም አንፃር አስተያየት አድርጋችሁ የሰጣችሁኝ ሰዎችም አላችሁ። ወደ ራሴ ራሴ እንድመለከት አድርጋችሁኛል። ከዛም በኋላ ሀኒም ጋር አውርተናል ምናምን እኔም ቁጭ ብዬ ማሰብ ሞክሬያለሁና ምን እየሆንኩኝ ነው የሚለውን ነገር አለ አይደለም። ለእኔም ጥሩ ነገር ያስፈልገኛል፣ ለእኔም ጥሩ ነገር ይገባኛል እና ብዙ ነገር አውጥቼ አውርጄ ነበር። ነገሮችንም እያየሁ እየተመለከትኩኝ ነበር። ከዚህ በፊትም ባሉት ነገሮች ምናምን ከዩቢ ጋር ያለኝን ነገር ያለንን ግንኙነት ምን አይነት መንገድ መያዝ አለበት፣ ምን አይነት መስመር መያዝ አለበት የሚለውን ነገር ቁጭ ብዬ ሳስብ እና ሳንሰላስል ግን ታውቃላችሁ ዩቢ ጋር ብቻ ሳይሆን ያስብት ያለው እኔም ጋር እንደተፈጠረና ለሷ በጣም ትልቅ ቦታ እንዳለኝ ተረድቻለሁ። ላስት ታይም ስትጠይቀኝ እምለው ነበር የጠፋኝ። በቃ በቅስፈት ነበር እኔም ምን እንዳረኩኝ አላውቅም። በደም ነፍስ ነበር ሂጂ እሷ ላይ ተጠመጠምኩባት። እሷን ሂጂ ሳንኳትና ለምን እንደዛ አረክ ብላ ስትጠይቀኝ አይታችኋል፣ መልስ እንኳን አልነበረኝም። ለምን እንደዛ እንዳረኩ እንኳን እኔም አላውቅምና ከዛ በኋላ ለምንድነው እንደዛ ያረኩ ብዬ ራሴን ስጠይቅ እኔ ሳላግ ውስጥ የተፈጠረ ነገር ነበር። ገብቷችኋል? ለዚህ ነገር ምናልባት ስር የሰደደ ነገር ነው የሚሆነውና ምን እንደሚሰማኝ ረጋ ብዬ ሳንሰላስል ለራሴ ማውቀዋለሁ። ይሰማኝን ነገር አግኝቼዋለሁና ምን እንደሆነ እሱን አውቀዋለሁ። ለዛ ነገር ለመስጠት ባለፈው ምለው የምናገረው ነገር እዛ ጋር ቢጠፋኝም ዛሬ ግን ለዛ ነገር መልስ ለመስጠት ይሄ ነው ምክንያቴ፣ ይሄ ነው ሪዝኔ ለማለት ነው የመጣሁት። በጣም ከባድ ነው። በጣም ከምላችሁ በላይ የምትናገሩት ነገር ማጣት፣ የምትመልሱት መልስ ማጣት። እሷን በጣም ደንግጣ ነው በጥፊ መታኝ ሄደሽ። ከዛ በኋላም ደውላ ይቅርታ ጠይቃኛለች። ይቅርታ ተባብለናል። እኔም ይቅርታዋንም ተቀብያለሁ። በቃ ከዛ በኋላ ቁጭ ብዬ ተረጋግቼ ራሴ ማሰብ ጀመረኝ ነበር። እንደዚህ አይነት ነገር ውስጥ አልገባም የሚል ሀሳብ ነው የነበረኝ። እኔ ከመጀመሪያውም ጀምሮ አይደለም በዚህ አጭር ጊዜ ውስጥ በዚህ አመት ውስጥ ምናልባት ከሴት ጋር ጓደኛ እንጂ ከዛ የዘለለ ነገር ሊኖረኝ አልፈልግም ነበር። ግን ይሄ ራስ መሸወር በጣም አሁን የታዘብኩት ነገር እውነት ለመናገር ሴትና ወንድ ጓደኛ መሆን እንደማይችሉ ነው ያየው። በቃ አይቻልም። በቃ አላርቀስ በቀስ ሁሉም ነገር እንደሚቀየር ግልጽ ነው። እኛ ጓደኞች ልንሆን አንችልም ነበር ማለት ነው። እኔ ወይ እያስመሰልኩኝ ነበር ይሁን አላውቅም። እሷ እንደ ጓደኛዬ ብቻ ነበር ማስባት የመሰለኝ። ግን ደመነፍሴ ወደዛ ነገር ነው እየመራኝ የነበረውና ብዙ ነገሮችን አውጥቼ አውርጄ ምናምን ብዙ ነገር አስቤ እናንተም በዚህ ደስተኛ እንደምትሆኑ አውቃለሁ። በጣም ደስተኛ እንደምትሆኑ አውቃለሁ። ቤተሰብ እኔ ዛሬ የራሴን ስሜት ምን እንደሚሰማኝ እርግጠኛ ነኝ በራሴና ከዩቢ ጋር አዲስ ህይወት መጀመር እፈልጋለሁ። ይሄ ለኔ አዲስ ህይወት ጅማሮ ነው። ህይወቴን ደስታዬን መልሳልኛለች። ከዚህ በኋላ ደግሞ እኔ ስንከራፈፍ እኔ ዳር ስል ሌላ ሰው ወስዶብኝ ማየትም አልፈልግምና
ቆንጆ አበባ ጀስት ይሄ ለመጀመሪያ ጊዜ የኔ እንድትሆን ለመጠየቅ በስነ ስርዓት በወጉ ማለት ነው የኔ እንድትሆን ለመጠየቅ ቆንጆ አበባ ገዝቼላታለሁ። ይሄን አታውቅም። በኋላ መቆጨት ምንም አልፈልግምና ቆንጆ አበባ ገዝቼላታለሁ። እሷ የምትመጣው ጀስት ለአውራት እንደምፈልግ ምናምን ያለውን ነገር አንዳንድ ነገር በስልክ አውርተን ጨርሰናል። ከዛ በኋላ ግን በአካል አልተገናኘንምና ዛሬ ቁጭ ብለን ማውራት አለብን ብዬ ነው የጠራኋት። ይሄን አትጠብቅም። ደስተኛ እንደምትሆን ደግሞ አልጠራጠርም። እኔ በሷ እርግጠኛ እስኮን ነበር አንዳንድ ነገሮችን እየጠበቅኩኝ የነበረው። ግልጽ ነው ጓደኛዬ እንድትሆን ነው የምፈልገው፣ ግን የሆነ አቅጣጫዎችንም እኔ አያለሁ፣ እረዳለሁ በሷ በኩል ምን እየተሰማት ነው ያለው ምናምን የሚለውን ነገር። የኔን ፍላጎት ደግሞ እያጠናው ነበር። ከሷ ጋር መሆን እፈልጋለሁ ወይ፣ ለኔ የምትሆን አይነት ሴት ነች ወይ፣ ከኔ ጸባይ ጋር የምትሄድ ከኔ ፍላጎት ጋር የምትሄድ አይነት ሴት ነች ወይ የሚለውንም ደግሞ ግን አጠናለሁ። እሷ ስለወደደችኝ ብቻ ከሷ ጋር ሆናለሁ ማለት አይደለም። የኔንም ስሜት እያጠናው ነበር። እናም እንደሚሰማኝ ፋይናሊ አውቄያለሁ። ከሷ የኔ እንድትሆን እፈልጋለሁ። ቤተሰብ እናንተ በዚህ ደስተኛ እንደምትሆኑ ከጎኔ እንደምትሆኑ እንደምትደግፉኝም እርግጠኛ ነኝ። ደስ እንደሚላችሁም አልጠራጠርም። ከዊ ጋር አዲስ ነገር ከዚህ በኋላ በጓደኝነት ሳይሆን በፍቅር ሁል ጊዜ ደስተኞች ነን። የተለያዩ ቦታዎች እየሄድን እንጂ እያደረግን በቃ ደስተኛ የምትወዷቸው አይነት ካፕሎች ሆነን እንመጣላችኋለን ብዬ ተስፋ አደርጋለሁ፣ አስባለሁ። በእኔና በሷ መሀል ሌላ ምንም አይነት ሶስተኛ ወገንም ሆነ ሌላም ነገር የለም። እኔና እሷ እግዚአብሔር ነው ያገናኘን። እሷም ከኔ እንድትለይ እንድትርቅ አልፈልግም። ይሄን አጋጣሚ ለበጎ ነው መጠቀም የምፈልገውና እኔ በሷ በጣም ደስተኛ ነኝ። በቃ ምንም አይነት ምክንያት ከኔ እንድትርቅ ከእጅ እንድትወጣ አልፈልግም። ህውዬ በጣም ነው የምወድሽ። እርግጠኛ ነኝ፣ አሁን እርግጠኛ ሆኜ ነው በዚህ ፊት የምነግርሽ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። አንቺ የተለየ ስሜት ነው ያለኝ። የኔ እንድትሆኝ እፈልጋለሁ። እስክትመጪ በጣም ጓጉቻለሁ። ይሄን ነገር መጣሽ ደግሞ በአካል እስክነግርሽ የምትይውን ነገር እስክሰማ በጣም ቸኩያለሁ። በጣም እወድሻለሁ። እንደማታስጠብቂኝም ደግሞ እርግጠኛ ነኝ። ቤተሰብ እስከ መጨረሻው ድረስ ተከታተሉ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቪዲዮአችን ጀምሩት። እስከ መጨረሻው ድረስ ቪዲዮአችን ተከታተሉ። ላይክ እና ኮፒ ሊንክ አይረሳም። ይሄን እንጠብቃታለን። ቤተሰብ ደንግጫለሁ፣ ታውቃላችሁ። በጣም ይሆናል አይደል? ደስ ብሎኛል። የተቀላቀለ ስሜት ታውቃላችሁ። ቤተሰብ ደስም ብሎኛል፣ ደንግጫለሁ። ምንም እንደማትለኝ እንኳን አውቃለሁ፣ እሷ እንደምትወደኝ አውቃለሁና በቃ ደንግጫለሁ። እንደዚህ እንደሚያደርግ አላውቅም። እስኪ ትምጣና ደግሞ ያለውን ነገር አንድ ላይ እናያለን። ጃክ ቤተሰብ በጣም ደስ ብሎኛል፣ በጣም ደስተኛ ነኝ። እንደዚህ አይታችሁኝ ታውቃላችሁ እናንተ ራሱ? እርግጠኛ አይደለሁም እንደዚህ አይታችሁኝ እንደምታውቁ እንደምናምን። እኔ በበኩሌ በጣም ደስ ብሎኛል። ቤተሰብ ጠብቃታለን ማለት ነው። ፍቅር ለካ ለራስ ማለት እንዳልሆነ እስከ መጨረሻው በመከታተል እስቴን አንድ ላይ አብራችሁኝ ተካፋይ ትሆናላችሁ ብዬ አስባለሁ። ማንም ቪዲዮ ጥሎ መውጣት አይችልም። በጣም ነው የምወዳችሁ። ደስ ብሎኛል። እኔ ትምጣ አብረን እንጠብቃለን። ባህርሽ ማርኮኛል ካንቺ ልኖር በፍቅር አስሮኛል። አንድ ላይ እስኪ አግኝቻት አለ አይደለ? በጣም ደግሞ እንዴት ነው ያማረባት። እንዴት ነሽ? ደህና ነሽ ወይ? አለ ላንቺ ነው የገዛሁልሽ። ተቀበይኝና የምነግርሽ ነገር አለኝ። ማታ ይቅርታ አድርገናል። አውርተናል። ይቅርታ አድርገሽልኛል፣ ተቀብያለሁ። በቤተሰብም እየነገርኳቸው ነበር ይቅርታ እንዳደረግሽልኝ። አሁን በቃ አይደለ የምነግርሽ ነገር አለኝ እኮ። አንገናኝም ነበር እኛ እንዴ? እንገናኛለን፣ ግን በቃ ጀስት እኮ ተቀበይኝ። ይቅርታ አድርጌልሃለሁ። እሱን ሆልድ አድርገው ጀስት። ይሄ ጨዋታ አይደለም እኮ አይደል? ጨዋታ አይደለም እኮ። ተቀበይኝ። ታዲያ የምነግርሽ ነገር አለኝ፣ ተቀበይኝ ነው። ከመቼ ጀምሮ የመጣ ስሜት ነው። በቃ እኔ በራሴ እርግጠኛ አልነበርኩም። ጠይቀሽ ነበር አይደለ? ለጥያቄሽ ዛሬ መልሳለኝ። ምን ብዬ እንደምመልስልሽ ምን መመለስ እንዳለብኝ ዛሬ አውቃለሁ። በራሴ እርግጠኛ ነኝ እኮ። ትናንትና ጠየቅኩ አይደል እንዴ? እኮ ሰጠይቄ በቃ አይደል? ግራ ተጋብቼ ነው። በግራ መጋባት ስሜት ነው የመለስኩት። ትናንትና ሰው ስላገኘው ነው እንዴት ልወጣ ነው? ሰው ላገኘ ነው ስላልኩ ነው የተሰማው እንደዚህ አይነት ስሜት። በቃ አይደለም በቃ ተቀበይኝ እና እናውራ። በቃ ነው ከሰው ጋር ስላየኝ ቅናት፣ በቅናት መንፈስ ተነሳስተህ እንደዚህ ጀስት የራስህ ስሜት መጀመሪያ አዳምጠው። መጀመሪያ ስሜትን ተረዳው እኮ። እኔ እኮ ስሜቴን ተረድቼ እኮ ነው የመጣሁት አይደል? እንዴ አንቺ ጋር በቃ እርግጠኛ ነኝ፣ በራሴ በሚሰማኝ ስሜት እርግጠኛ ነኝ አልኩሽ እኮ።
ለምን ያታዳምጪኝ? ነው ያው ተረጋጋ። ማለት እኔ በስሜት የምርሽን ነው እየቀለድሽብኝ ነው እንዴ? ምንድነው የምቀልደው? አንተ ነህ እንጂ የምቀልደው። እንዴ እኔ ምንድነው የቀለድኩት? በቃ ጠይቀሽኝ ነበር አይደል? ለምንድን ነው እንደዚህ ያደረገው? አንቺ አትወጂኝም? ምን እስከዛሬ የምታደርጊው ነገር ቀልድ ነው? ትወጂኛለሽ አይደል? ጀስት እኮ ያ ነገር ደግሞ አንተ ጋር አልነበረም። ሰው ጓደኝነታችንን ማጣት አልፈልግም ነው እንዴ ስትለኝ እኔ በቃ ጓደኝነታችን ይበልጣል ብዬ የራሴን ስሜት ሆልድ አድርጌዋለሁ። አሁን ደግሞ ተነስተ ትናንትና ወንድ ላገኘ ነው ነገርኩሽ እኮ እስከዛሬ ድረስ መረጋጋት ነበር። አብረህ ይዘህ ምናምን መጣ። አንተ ነህ እንጂ የምቀልደው። በጣም ትቀልዳለህ ያብ። እኔ ገና ለገና ትናንትና ከውሳኔ ተነስቼ ማይሆን እንትን ውስጥ መግባት አልፈልግም። ራስን መጀመሪያ አዳምጥ ያብ። ነገርኩሽ እኮ ራሴን አዳምጬ ምን ብዬ ነው የመጣሁት ዛሬ። በቃ ምን ማድረግ ነው ያለብኝ? ለምንድን ነው እንደዚህ ያደረኩት የሚለውን ነገር ሳጠና ነው የቆየው። ሁሌ ስሜታዊ መሆን፣ ሁሌ ስሜታዊ እንዴ ያብ ምንድን ነው እንዴ? አንቺ አልረዳኛልሽ። በቃ አልረዳኛልሽ። ትናንትና እንዴት ነው እንኮ ሰው ላገኝ ነው ብዬ እንደዛ ምናምን ሆንኩ። በቃ ትናንትና ምናልባት ጥለሽኝ ልትሄጂ ስለነበር እኔ አልጠበቅኩም። ገብቶሻል? ከኔ የሚበልጥብሽ ሌላ ቦታ ከኔ አስበልጠሽ የምትሄጂለት ሰው አለ ብዬ አስቤ አላውቅም እኮ። ያ በኔ ሰውስ እንዴ ትናንትና ገና ሰው ስላገኘሁኝ ባላገኘሁስ ኖሮ ይሄ ስሜት አይፈጠርም ማለት ነው። ስለዚህ አዳምጠው ራስን ምን ለዛ ነው። ቆይ አንቺ ለምን ከኔ ጋር ልክ ትጋቢያለሽ? እኔ እኮ ነገርኩሽ። በቃ እሻውን ልንገርሽ፣ እኔ ራሴ መጎዳት አልፈልግም። እንዳልከውም አንተ ያሳለፍከውን ህይወት ታውቀዋለህ። ሁሌም እንደዛ አይደል የምትለው እኮ እስከዛሬ እና እሱን ነገር እየተጠቀምሽ አልገባኝም። ለምንድን ነው እንደዚህ የምታረጊኝ እንዴ? ለምንድን ነው እንደዚህ ይሆንሽ ያለሽው? አንተ ነህ እንጂ በቃ አክብረሽ ምንድን ነው ያደረኩሽ እኔ እንዴ? ጀስት መጀመሪያ ጓደኝነታችን በልጦብኝ ቀረብኩ። ከዛ በመሀል ስሜቴ የተቀየረ ሲመጣ አንተ ደግሞ ጓደኝነታችንን እንፈልገው አልከኝ። ከዛ እኔ ጓደኝነታችን ላለማጣት ብዬ አብረን ሆንን እንዴ። አሁን ደግሞ ትናንትና ሰው ላገኝ ነው ብዬ አሁን ላንቺ ስሜት ተሰምቶኛል እንዴ? ያብሲ ከራስ ጋር መጀመሪያ እኔ ለምንድን ነው እኔ ራሱ ግራ የምታጋባኝ? አይደለም አንቺ ነሽ እንጂ እኔን ግራ እያጋባሽኝ ያለሽ። እኔ እወድሻለሁ ስልሽ አንቺ እየተቀየርሽ ነው። ዛሬ ጓደኛ እንድትሆን እፈልጋለሁ ትይኛለሽ እንዴ? እኔ ራስን አዳምጠው ነው ያልኩት ያብ። እኔ ሁሌም ቢሆን እኔ እወድሃለሁ እና ዛሬ ምን ያለሽ? በቃ ተቀበይኝ። በቃ ይሄ ላንቺ ነው ይዤልሽ የመጣሁት። ተቀበይኝ። በቃ ተቀበይኝ። እኔ ለገና ወንድ አገኘች ብለህ በቅናት መንፈስ ተነሳስተ ምንም በቅናት መንፈስ ምናምን አይደለም። በቃ ምንም ቀንቼ አይደለም። ሰውት ምንድነው ታዲያ? ስለወደድኩሽ ነው እንደዚህ የምትሆኚው? ለምንድን ነው የምትስቂው? አሪያብ አሁን ምንም አይነት ስሜታዊ ሆኜ ምናምን እያናገርኩሽ አይደለም። በቃ ይኸው በህዝብ በቤተሰቦቼ ፊት ነው የምነግርሽ። ለአንቺ ለእኔ ጥሩ ስሜት አለኝ። በቃ እሱን ስሜቴ ማወቅ ፈልግ ነበር፣ ምን እየተሰማኝ እንዳለ። ስሜታዊ ነህ እንጂ እንዴ? ስሜታዊ አይደለም። ሲጀመር አንተ ምን እንደሚሰማህ ራሱ አታውቀውም ያቡ። እንዴ ፍቅር እንደዚህ ቀላል ነገር ነው እንዴ? ሲጀመር ፍቅር ይዞ ያውቃል? ወደህ ታውቃለህ ያቡ? ለምንድን ነው እንደዚህ የምትናገሪው? የምሬን ነው። እስኪ ራስን ስሜትን መጀመር ወደህ ታውቃለህ ወይ? ቆይ ይሄ ሁሉ ነገር ወደድኩሽ ስላልኩሽ ነው? ወደድኩሽ ስላልኩሽ ነው አይደለም። እና ምንድነው ታዲያ? ለምንድን ነው እንደዚህ የምትሆኚው? ስሜታዊ አትሁን። በቃ የሚሰማን ስሜት መጀመሪያ በስነ ስርዓት ተወቀው። እኔ እኮ ነገርኩሽ እኮ ተረጋግጬ አሰብኩ። በቃ ምን እንደሚሰማኝ ስሜቴን ለምን እንደዛ እንዳደረኩ በቃ ያኔ ለምንድን ነው የሳምኩሽ የሚለውን ነገር ሁሉ እያሰብኩኝ ነው። ጓደኛዬን አገኘዋለሁ ስላልከው በየቅናት መንፈስ ነው ያለው። በቃ ይሄ እኮ ምንም እንትን የሚባል ነገር አይደለም። እስከዛሬ ያልመጣ ነገር አይመጣም። አሁንም ቢሆን አስብበት ነው እያልኩ ያለሁት። እኔ ለምን ወደድከኝ ምናምን አልወድም እያልኩ ነው እንዴ? ምንድነው ታዲያ ሀሳብሽ? አልገባኝም። ስሜትን እወቀው ያብ። ምን ዛሬ ባንዴ ወደድኩሽ ስላልኩሽ አይመስለኝ። አዎ በቃ እኔ ምንም አልመሰለኝም። በቃ ይሄን አንተ እንትን ሁሌ ስሜታዊ መሆን ጥፋቱ የኔ ነው። በቃ ሲጀመር ከመጀመሪያውም ጥፋቱ የኔ ነው። በቃ እኔ ራስን አዳምጠው ነው እኮ ነገርኩሽ እኮ አዳምጪ። ራሴን ማዳምጪ መጥቶ እኮ አንቺ ጋር አይደል እንዴ? አንቺ እኮ ከዚህ በኋላ እኔ አክብሬሽ እኮ አይደል ስለምወድሽ እኮ ነው ሁሉ ነገር ላደርግሽ ፈለኩ። ምንድነው ላደርግ የምችለው? በቃ ራስን አዳምጠው እና ራሴን አዳምጪ ነው የመጣው። ለምን ደጋግመሽ ራስን አዳምጪ? ወይ በእናትህ ያቡ በቃ ወይ ይዊ ለምስራት አይደልሽም። አናግሪኝ፣ በስነ ስርዓት አናግሪኝ። አክብሬ ጠርቼሽ እያናገርኩሽ ጥለሽ የምትሄጂው ምን ለማለት ፈልገሽ ነው? አንተ ራስህ በስነ ስርዓት መጀመሪያ በስርዓት አናግሪኝ። በስርዓት እያናገርኩሽ እኮ ነው። አክብሬ ጠርቼሽ እኮ ለምን እንደምታመንጫጭቂኝ? አክብሬሽ እንድትናገሪኝ እፈልጋለሁ። አክብሬህማ የመጣሁት እኔ ነኝ እኮ እያናገርኩሽ ጥለሽ የምሄድ ምን ማለት ነው? የዛኔ ይቅርታ ማረጊ፣ አሁን ደግሞ ላግኝሽ ብለህ መምጣቴ፣ አሁን ደግሞ እንደዚህ እያመነጫጨከኝ እና ላትመጪ ነበር እንዴ? አንቺ ሙሉ በሙሉ እኔን ርቀሽ ልትሄጂ ነበር ፍላጎትሽ እንዴ? በቃ ያቡ ምንም እኮ ባህሪ ምንም እንዲገባኝ አልቻለም። እና እኔ ስለጎዳ እንዴ ለምን ነው የምትጎጂው? እወድሻለሁ ስላልኩሽ ነው የምትጎጂው? አንዴ አልገባኝም። ስሜትሽ ምንድነው? እኔ ልትጮሽብኝ ነው የምትፈልጊው? ጭራሽ እኮ እንደዛ ነው ልትጮሽብኝ ነው? ኧረ እባክህ ምንድነው የምጫወትብህ? ስሜትህን አዳምጠው። የሚሰማ ስሜት ልክ አይደለም። ያ በቃ ትናንትና ያ ነገር ሀፕን ስለሆነ ነው ልጁን ላገኘው ነው ስላልኩ ነው እንደዛ ስሜታዊ ሆነ እንደዛ ይሆንኩ። በስነ ስርዓት ጊዜ ውሰድና እንትን በለው። የማይሆን ነገር ውስጥ ገብቼ ደግሞ
እኔ ራሴ መጉዳትም አልፈልግም። ከዚህ ምንድነው አንቺ የምትጎጂው? ምንድነው የምትጎጂው መሰለሽ? እኔ መውደድ የምችል አይመስልሽም? እኔ መውደድሽ አልመሰለሽም? አላመንሽኝም? ወድሻለሁ ስላልኩሽ ያው ሲጀመር ሰው ትወዳለህ? እኔ በጣም ነው የወደድኩሽ። ላጣሽ አልፈልግም። በጣም ነው የምወድሽ። የኔ እንድትሆኚ ነው የምፈልገው። በቃ ነገርኩ። እኔ አልመሰለኝም። ያው አልመሰለኝም። እኔ ወድሻለሁ ስላልኩሽ ዛሬ እኔ ተሸንፌ ላንቺ ወድሻለሁ ስላልኩሽ ነው። ለምን ነው እንደዚህ የምትሆኚው? ያው እኔ አሁን ምንም ብልህ መጨቃጨቅ ነው የሚሆነው። ፕሊስ በቃ ታይም ውሰድና ሌላ ጊዜ እናወራዋለን። አይኑ በቃ ተረድቻለሁ። እሺ ወደድከኝም በል ባልቀበለውም የዛኔ እንደዛ ነገር ሀብት ተጠራጥረሽኝ ነው ምንድነው? እኔ እኮ አልገባኝም አሁን። በቃ እኔ አልመሰለኝም። እኔ መውደድ የምችል ነው የማይመስልሽ? ምክንያቱም ምንም ነገር አንደኛ ይቺ ባህል አቅም ሲቀጥል የኛን ጓደኝነት ነው የምትፈልገው። አሁን ላይ የዛኔ ጓደኛዬ ላገኝ ነው ምናምን ስል ስሜት የተቀየረ ወድሻለሁ ምናምን እኔ እንድቀበል ነው የምትፈልገው እንዴ? አበባ ይዘህ ምናምን ይሄ ጨዋታ ነው። የፈለግሽው ማሰብ ትችያለሽ። የፈለግሽው መናገር ትችያለሽ። ከኔ ነገርኩሽ አይደለ? በቃ ምን እንደሚሰማኝ ካንቺ ያለኝ ፍላጎት በጓደኝነት ነው የቀረብኩሽ አውቃለሁ። ግን ጓደኝነቴ ምናልባት ወደ ፍቅር ተቀይሮስ ቢሆን አንቺ በምን ታውቂያለሽ? አሁን መጨቃጨቁ ምንም ትርጉም የለውም። በቃ ቤት ግባና አረፍ ብለህ በደንብ አስብበት። ስለሚሰማ ስሜት አስብበት። በቃ ይሄ የዛኔ በቃ ከሰው ጋር ስላየኝ ቅናት ነው። እኔ በጣም ነው የምወድክ ያብ ማለት ያለኝ ስሜት ምናምን ደብቂ በጓደኝነት አብረን ያለ ነው ጓደኝነታችን እንዳላጣ ነው። በቃ ማለት እኔ ከኔ ጋር ብትሆን ደስ ይለኛል። አብረን ጀስት የፍቅር ህይወት ቢኖረን ደስ ይለኛል። ግን ደግሞ በዚህ መሆን የለበትም። በዚህ ሁኔታ አስበህበት በቃ አምነህበት ነው መሆን ያለበት እንጂ ትላንትና ወይ ከትላንት ወዲያ ከሆነ ሰው በዲጋ ስላየኸኝ የተፈጠረበት ስሜት ወደድኩሽን አንድ ትል አልፈልግም። ያ በቃ እኔ ግንኙነታችን ፈልገዋለሁ። በቃ እኔ በጣም እወድሃለሁ፣ ግን አስብበት። በቃ ነገሮች ባጭሩ ወይም ደግሞ ካንተ ጋር ያለ ነገር እንዲቋረጥ አልፈልግም። ስለዚህ ፕሊስ በቃ በስነ ስርዓት አስብበት። በቃ ስሜታዊ አትሁን። ያ ለማላዋየው አረኔን ህመሚን ለማለንገረው አረኔን ጭንቀቴን አግማታ እንደዚህ ለምን ትንባል ነገር የለውም። በቃ ምንድነው የሚሰማኝ ስሜት? እውነት ለሷ ይሰማኛል ወይ? ከሆነ እንቀጥላለን፣ ካልሆነ ግን በዚህ በስሜታዊነት ተነስተ አብረን ይሄ በጣም ለኔ ከብደኛል። ያ ፕሊስ በቃ ደውላለሁ። በፍቅር ዓለም ካንቺ ጋራ ስቀርብሽ ደስታን ልጋራ መውደዴን ከቃል ጠብቂ ሐቄን ባፍላ ታውቂ አንቺን ማፍቀሬን አልተርክም ስሜቴን በቃል አልሰብክም እርምሽ ወጊው